አዲስ ዓመትን እንደ አዲስ እድል እጠቀምበታለሁ። ነገሮችን አዲስ ለማድረግ እጠቀምበታለሁ። ደግሞ በህይወቴ ትልቅ ለውጥ የመጣበት ጊዜ አዲስ ዓመት ነበር እና ስለሰራልኝ አሁን በደንብ እናወራለን ስለ ውሳኔዎች፣ ግን በጣም ስለሰራልኝ አዲስ ዓመት በመጣ ቁጥር እሱን አስታውሳለሁ። ምን ነበር መሰለሽ ጵኒኤል፣ አንደኛ ይሄ ኢቭ ተብሎ ኢቭ ለዋዜማ የፋሲካ ዋዜማ፣ የገና ዋዜማ፣ የአዲስ ዓመት ዋዜማ ይባልና በዋዜማው አንድ ቀን ሲቀረው ማታ ናይት ክለብ ይኬዳል። ከዛ ይጠጣል። እንደውም በዓሉን ሚስ ታደርጊዋለሽ ወይ ተኝተሽ በሃንጎቨር ተተኝቶ ይዋላል እና ሚስ ይደረጋል። አብሮ አይሄድልኝም ነበር። እንዴት ነው እንደዚህ አሁን ከበዓላት ጋር በተለይ ደግሞ ክርስትና በዓላት ጋር ክርስቶስ ተወለደ ብሎ ሲጠጡ ማደር ማለት ነው። ክርስቶስ ከሙታን ተነሳ ብሎ እንደገና አሁንም ሲጠጡ ከዛ ታሞ ማደር ምን ማለት ነው? አዲስ ዓመትም ሲመጣ እንደዛ ነበር የምናደርገው እና በአንደኛው አዲስ ዓመት እንደዛ አረኩና የዛ ጊዜ እጠጣለሁ፣ እቅማለሁ፣ አጨሳለሁ፣ ሶስቱንም አደርጋለሁ። ከዛ እዚህኛው አዲስ ዓመት ላይ 19 ቆይቷል፣ ብዙ ዓመት። የዛ ዓመት ላይ ኢቭ ላይ ዋዜማ ላይ ልክ ሌላ ጊዜ እንደሚደረገው አደረኩኝ። ጠጣው፣ አጨስኩ ምናምን እንደዛ። ከዛ ማግስቱ ጀምሮ ከመስከረም 2 ጀምሮ እንደውም ዛሬ አሁን እንደዛ ነው አይደለ? ከመስከረም 2 ጀምሮ በጣም ከባድ ለውጥ በህይወት የመጣ። አንደኛ በጣም ወደ መንፈሳዊ ህይወት የገባሁበት ቀን ነው። ሳምንቱ ከ1 እስከ 8 ያለው በተለይ ደግሞ 2 በቃ ጠላሁት። ጭምትኑን መጠጡን ጠላሁት፣ ሲጋራውን ጠላሁት፣ ጫቱን ጠላሁት። ከዛ ወደ መንፈሳዊ ህይወት ለመግባት ወሰንኩ እና በዛ ሳምንት ነው ያቆምኩት። በመጀመሪያው የመስከረም ሳምንት ነው ያቆምኩትና እኔ ህይወት ላይ እቺ የመስከረም መግቢያ ትልቅ ለውጥ ስላመጣ አሁን ለኔ እንደ በዓል እንደ 2 በዓል ነው። በዓሉ ጋር አብሮ እንዲሄድ ይደረጋል እንጂ በፊቱ ልክ አልነበረም። እና ለኔ ትልቅ ለውጥ እንግዲህ ከዛ በኋላ የለም። እነዛ ያልኩሽ ነገሮች የዛኑ ጊዜ በዛ ሳምንት ነው። የማይረቡ ነገሮች ናቸው፣ የማያስፈልጉ ነገሮች ናቸው፣ ጎጂ ናቸው። ጫቱም ቀረ፣ ሲጋራውም ቀረ፣ መጠጡም ቀረ። እንደምን ቢያረጉ ጥሩ ነው። ውሳኔው አሁን በጥናት ምን መሰለኝ፣ ውሳኔው 10% ነው የሚሳካው። በኒው ኢየር ሪዞሉሽንስ ነው የሚባሉት እነዚህ የአዲስ ዓመት ልክ አዲስ ዓመት ሲመጣ የሚወሰኑ ውሳኔዎች ኒው ኢየር ሪዞሉሽንስ ይባላሉ፣ የአዲስ ዓመት ውሳኔዎች ይባላሉ። ከዛ እንዲትራክ ስታረጋቸው የሚሳካላቸው የወሰኑት የሚሳካላቸው ከመቶ 10 ናቸው። 25%ቱ ከመቶ 25%ቱ በአንድ ወር ውስጥ መስከረም ውስጥ አላረገውም ያሉትን ነገር ያደርጋሉ። ከዛ አንዳንዱ ጂም ይሰራለው፣ ከዚያ ዓመት ጀምሮ ስፖርት ይሰራለው፣ ስኒከር ይገዛል፣ ቱታ ይገዛል፣ የስፖርት ልብስ ይገዛል፣ ይዘጋጃል፣ መሄድ ይጀምርና አንድ ቀን ሄዶ ይተዋል። እና ግን ጥሩ ጊዜ ነው ግን ለመወሰን ለተለያየ ነገር ለመወሰን ጥሩ ጊዜ ነው። እኔ ፈጣሪን ይረዳኝ ብዬ ነው የምለው። ምክንያቱም እኔ ደጋግሜ ለማቆም በጣም ተቸግሬ ነበር። በተለይ ሲጋራ በጣም ከባድ ነው። አለመንካት ነው የሚሻለው፣ አለመግባት ነው የሚሻለው። ለወጣቶች ዶንት ታች ኢት አት ኦል። አሁን ግን እንዲህ አይነት ሱስ የሚያስቸግራቸው ሰዎች አሉ እና ለነሱ እድል መስጠት እንፈልጋለን። ለምን ዛሬ አያቆሙ? ለምን ዛሬ የምታጨሱ ሰዎች ለምን ዛሬ አታቆሙ? ቀላል አይደለም፣ ግን የሚደረጉ ነገሮች አሉ። አሁን በሳይኮሎጂ አንደኛ ቤትን በጣም ንጹህ ማድረግ ሲጋራ ለማቆም ይረዳል። ሁለተኛ ሲጋራው ልክ በሚፈልጉበት ሰዓት የሲጋራው ስሜት ሲመጣ በዛ ሰዓት በሌላ ነገር መተካት፣ ለምሳሌ ሻይ መጠጣት ወይም ቡና መጠጣት፣ እንደሱ ማድረግ ይችላሉ። ኒኮቲን ፓች ምናምን እኛ ሀገር ብዙ የለም እንጂ ኒኮቲን ፓችም አለ። ከዛ ደግሞ በጣም የሚጠቅመው ሲጋራ የሚያመጣቸው ችግሮች አሉ አይደል? ብዙ ከሳምባ ጋር የተያያዙ በጣም ብዙ ችግሮች አሉ። ከነሱ አንዱን ይምረጡና ለምሳሌ ሲጋራ የሳምባ ካንሰር ያመጣል፣ ምንም ጥያቄ የለውም። ኮዝ ነው፣ ደንበኛ እንደ ኮዝ ነው የሚታየው። ኒኮቲኑ ሌሎችም ሰብስታንሶች አሉ። እስቲ
የሳምባ ካንሰር ጉግል ያርጉና ያውጡና ስልካቸው ላይ ያርጉና ከማጨሳቸው በፊት እያንዳንዷን ሲጋራ ከማጨሳቸው በፊት እንትኑን ይዩት፣ ስዕሉን ይዩት። ገብቶሻል? አሁን አጨሳለሁ ግን ይሄ እንደሚያመጣ አውቃለሁ። ስለዚህ ማይንዳቸው ውስጥ እየጠሉት እየፈሩት ይመጣሉ። የካንሰሩ ስዕል አለ እዚህ ጋር፣ ሲጋራው አለ እዚህ ጋር። አንስቶ ሊለኩስ ሲል ያንን ፎቶ ያየዋል። ይህን ፎቶ ግን አይተህ የተሰብትዩ ማጨስ ከቻልክ አሉ እንደዚህ አይነት ቴክኒኮችን ተጠቅመው በጣም ይጎዳል፣ ሰውነትን ይጎዳል። እና እቺ አዲስ ዓመት ለአጫሽ ተመልካቾቻችን የማቆሚያ ጊዜ እንዲሆን አሁን ስንት ዓመቴ 30 ዓመት ይሆነኛል ሲጋራ ከተውኩኝ። እንደዚሁ ሌሎችም ሱሶች ጫት አንድ ጊዜ ብያለሁ። እንደውም ወደ ኤርፖርት ሲሄድ አናግረውኛል። የሚቅሙ የራይድ ሹፌሮችና የማይቅሙ የራይድ ሹፌሮች ይለያያሉ። ምን ይሆናል መሰለሽ? የማይቅሙት ያጠራቅማሉ፣ ዴፊኒትሊ ገንዘባቸውን ያጠራቅማሉ። አጠራቅመው ሌላ መኪና ይገዛሉ፣ ለሹፌር ይሰጣሉ። የሚቅሙትስ ሰሩ ቃሙበት፣ ሰሩ ቃሙበት፣ ሰሩ ቃሙበት። ስለዚህ በጣም ነው የሚጫወትባቸው። እሱም ቢቀር ጥሩ ነው። አልኮልም እንደየሃይማኖታቸው ቢያንስ መስከሩ ባይኖር፣ ስካር ባይኖር፣ አልኮሊክ መሆኑ ባይኖር እና እቺ ጥሩ ጊዜ ነች። እኔ ያቆምኩባት ጊዜ ነች። እኔ ማቆም ከቻልኩኝ እናንተ ደግሞ ማቆም ትችላላችሁ። ሲጋራውንም፣ ጫቱንም፣ አልኮሉንም ሌላም ደግሞ ካለ እሱን ለማቆም ጥሩ እድል ስለሆነ አጋጣሚዋን ተጠቅመው በዚች በመስከረም የመጀመሪያው ሳምንት እስከ 7 ድረስ ውሳኔዎች ወስነው ቢያቆሙ በጣም ጥሩ ነው።